ህይወታቸውም ላለፉ ሰዎችም እንግዲህ ፈጣሪ አምላክ ባጸደገነን ነፍሳቸውን ያቆይልን። ቤተሰቦች ከዚህ ቀደም ጤፍ ሲታጠብ አሳይቻችሁ ፈርደቼ ብላ እኮ ይሄ እኮ ነው ግሴ ና ደስ የሚል አጋጣሚ ነበረን ክላስ ላይ ሁሉም አስተማሪ ያውቃል ማያውቃል እንዴ እኔ ውጪ ነኝ እነሱ ውስጥ ናቸውና የመጻፍ ያለመጣ ጆሮአቸው 12ኛ ክፍል ነው ይቆነጣጣሉና አራ አስተማሪዎች ግፋችሁ እኔ አጭሮ እንዳልወድም ሲጀመር ምናቸው ነው የሚጠላው አልገባኝም አጥረህ ብር ሳይኖርም ትጫዋለህ ጮህም ይሆናል አይሆንም እንዴት ያለ መሻገት 9 ቀን ሙሉ ሰሞኑን እየሰማን ያለነው ጉዳይ ምንድነው እንጀራ ውስጥ አምፒሲሊን እየጨመሩ ነው በረባም ግኖኝ ልባም ጋር ያደረኩት እንደሱን ተሙዬ 30 ደቂቃ አለ ቪዲዮ ጀምሯል ሰላም ብለናል እጅ ነስተናል አንገት ደፍተናል ይኸው መተናል አጃይ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል ቤተሰቦች ከቪዲዮቻችን ጋር እኔ መልካም ወንድማችሁ ተሙ ንጉሴ እንዲሁም ከካሜራ በስተጀርባ ከኖሩና ስነሱ አጣፍተው እንዲሁም ከሽኑ ሁሌም ያቀርብላችሁ ግስላው ወዬ እጄን ይበላል እንዴ ያማር ወለላው አንድ ላይ በመሆን ነው ቤተሰቦች እዚህ ቤት ካሽ አይሰራም እንዲሁ ቼክ አንቀበል ምንም አይነት ማስረጃ በፍጹም የተከለከለ ነው እኛ ጋር የሚፈቀደው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደወል ምልክቷን ኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለመበረታቻ ለኔ ለግሴ ለእናንተም ለቤቱም ኧረ በቃ ስታረጉ ልባችን በደስታ ትላለች ማለት ነው ቤተሰቦች መጪው ሳምንት እንግዲህ ረመዳን ጾም አድቆ በዓሉን የምናከብርበት ነው እግረ መንገዳችን እንግዲህ በዓሉን በማስመልከት የተቸገሩ ሰዎች እንዲሁም አቅም ላነሳቸው ወዳጅ ዘመዶቻችን ካላችሁ ለትንሽ ቁንጥር አርጋችሁ አድርግሲ አካፍሉ ይያልን በውስጥ መስመር አናግሩን ቤተሰቦች ምርትና አገልግሎቶቻችሁ ማስተዋወቅ ከፈለጋችሁ ግድ የለም ይሄው አለን አውሩ ቪዲዮ ላይክ ያደርጋችሁ ደረ ቪዲዮ 90ዎቹ የት ናቸው እስቲ ከነዚህ መሐከል ላይፍን አጣጥሙ ያሳለፈ ቲክ ያደረገ ይደስቲ ድል ባለ ሰርግ አግብተን የቃቃ ሚስት የነበረን ሰፈራችን ባሉ ሜዳዎች የፕላስቲክ ኳስ ሰርተን በበረኪናና በቆርኪ ዋንጫ የተፋለምን የስፖርት እርዳታ ለምነን ካፖርተን ኳስ የገዛን በአባቶቻችን ካልሲ ኳስ ሰርተን በስልክ እንጨት ላይ በገመድ አስረን ቴዘር ገብረ ጉንዳን ተጫወትን አዲስ አበባ ውስጥ ባሉ ወንዞች የዋኘን ነጭ ሆነን ቤት እንዳንቆጣ የ10 ሳንቲም ባዝሊን ለ10 የተቀባን ቦራ ወይም ኤድና ሞል ሳይሆን አንበሳ ግቢ ገብተን በ50 ሳንቲም አንበሳን ያየን ጦር ማስቲካ ደስታ ከረሜላ ፎልፎል ቁርቁራን የበላን የ10 ሳንቲም ጀላቲን የመጠጥን ከትምህርት ቤት ስንወጣ ሴቶችን ጀላቲ መንተፈን ከንፈራቸውን የቀደድን በኳስ ተጫዋቾች ስል እፍታን የተጫወትን ለአዲስ ዓመት ፎርም ሰርተን 5 ሳንቲም 10 ሳንቲም ስሙኒ 50 ሳንቲም ሀብታም ቤት 1 ብር ሲሰጠን የተደሰትን ለበዓል በግ ሲታረድ የበጉን ስሟን እናንተ ጥሯት ጠብሰን የበላን ሞጋ ጫማ ፍራቢል ውልቅ የሚል ሲሊፐር ኮንጎ ጫማ አርገን ያደግን በኮባ ሽጉጥ የተገዳደልን ለበዓል ልብስ ካልተገዛልን ብለን ያለቀስን የመጨረሻ ከዘነጥን ፍራንስ ቱታ ክሬሽን በክሬሽን ያደረግን ኪሳችን ውስጥ ፍራንክ ተንኮሻክሾ እንዳንገረፍ መሬት ቆፍረን የቀበርን ጧት መርቶ ከሰዓት መርካቶ የተባለለትን ላቭሊ ብስኩት የቆረሸምን አቡ ወለድ ኮቾሮ ሂፓፕ የተባሉ ብስኩቶችን በስንት አንድ ጊዜ የበላን መጥሪያ ያለው የሀብታም ቤት ስናይ መጥሪያውን ነክተን የሮጥን ሆያ ሆየን አሳምረን የጨፈርን በጧት ተነስተን ከሰፈራችን የስሙኒ ሽልቶ የ5 ሳንቲም ሻይ ቅጠል የ10 ሳንቲም ስኳር ገዝተን በቡታ ጋዝ ሻይ አፍልተን ቁርሳችንን የበላን በሸራ ቦርሳ ወይም በላስቲክ ደብተራችንን ይዘን ከጅማ የፈለቀውን ለአረንጓዴው ወርቃችን የተዘመረውን የኢኮኖሚ ዋልታ ቡና የሚለውን ህብረ ዝማሬ በሬዲዮ እየሰማን ወደ ትምህርት ቤት ተቃቅፈን የሄድን ትምህርት በሁለት ፈረቃ የጧትና የከሰዓት ተብለን የተማርን ሰኞ ጧት ጥፍራችንና ጸጉራችን መቆረጡን ጽዳታችን መጠበቁን ሰልፍ ላይ የተፈተሽን እንጨት ዴክስ ላይ ቁጭ ብለን ትምህርታችንን የተከታተልን በእርሳስ ጥፍር ቀለም የሰራን ዴክስ ላይ ዳማ ሰርተን የተጫወትን የትምህርት ፕሮግራማችንን በቀይና በሰማያዊ እስክሪብቶ አሳምረን የጻፍን ሰሌዳ አጥፍቶ አመዳም ለመሆን የተሯሯጥን ወላጅ
አምጡ ስንባል ቤተሰቦቻችንን ፈርተን ከመንገድ ላይ ወላጅ ሁኑን ብለን ይዘን የሄድን፣ አስተማሪዎቻችንን እንደ ፈጣሪ ያፈራን ያከበርን፣ መምህራኖቻችን ጣታችን መሃል እስክሪብቶ ከተው የጨመቁን፣ አይበሉባችንን በማስመሪያ የመቱን፣ ጆሮ በማስያዝ ስነ ምግባር ያስተማሩን፣ እንዲህ ኑሮ አስማት ከመሆኑ በፊት በትምህርት ቤታችን አስማት 50 ሳንቲም ከፍለን ያየን፣ አዲሱ የትምህርት ስርዓት እንዳይጥ የተሞከረብን፣ የስድስተኛ ክፍልን ሚኒስትሪን ሳናይ በ10ኛ ክፍል ማትሪክ እጣ ፈንታችንን የወሰንን፣ ፕሪፓራቶሪንና ቴክኒክና ሙያን ያስተዋወቅን፣ አለቃ ለመደብደብ ሰኔ 30ን የጠበቀን፣ ሰኔ 30 ሲደርስ ተቃቅፈን በፍቅር ተላቅሰን የተለያየን፣ ከራኒ ጁስ በፊት በጆሊ ጁስና በሱፐር ዲፕ ትምህርት ቤት ውስጥ ገናን ያከበረን፣ ቤታችን ውስጥ ገናን ለማክበር የተፈጥሮ ጽድ እንደ ጉድ የጎመድን፣ ጽዱን ለማሳመር የወረቀት ክሪስማስ የሰራን፣ ፊኛ በእጣ ገዝተን ትልቁ ፊኛ እንዲደርሰን 31 ቁጥርን የተመኘን፣ ሰፈራችንን እንጂ ብሔራችንን ሳናቅ ያደግን ነን እኛ የዘጠናዎቹ ልጆች። አንተ ይዙኝ የምር ታውቃለህ። ይኸውላችሁ ከነዚህ መካከል አንዷን እንኳን አልሳትኩትም። አንዷን እንኳን ለዛ ነው ጤነኛ አስተሳሰብ ያለኝ አይደል? እኔ ጤነኛ ነኝ፣ የምሬን ነው የምላችሁ። ለዛ ይመስለኛል ጭስና አራዶች የሆኑ ጭስ እኮ ነው የዘጠናዎቹ ልጅ ታውቃለህ። እያንዳንዱ የምንጫወታቸው ጨዋታዎች አይምሯችንን የሚያበስሉ፣ ለምሳሌ ዳማ ስንጫወት የአይምሮ ፍጥነታችንን፣ አኩኩሉ ስንጫወት ደግሞ ፎከስ፣ ሴንተር ስንጫወት፣ ቴዝር ስንጫወት፣ ኳስ አባሮች ስንጫወት ኤክሰርሳይዝ ሰውነታችንና ጥንካሬ ነበረው። አሁን ላይ ያ ሁሉ አልቆ ነገር ሁሉ በታብሌት ሆኗል። ክቡራትና ክቡራን ተመልካቾቻችን እንግዲህ የጥያቄና መልስ ፕሮግራማችንን በይፋ ጀምረናል። አማርኛ ቋንቋን ከስር እስከ መሰረቱ አውቃለሁ እንዲሁም ኤክስፐርት ነኝ የምትሉ አሁን ጥያቄ ብትጠይቁ ትመልሳላችሁ? ሚያው። እስቲ እነዚህ ጥያቄዎችን አብራችሁ መልሱ። በመለሳችሁት ልክ አንድ ከመለሳችሁ አንድ፣ ምንም ካልመለሳችሁ ዜሮ ብላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በታማኝነት እኔ ባላያችሁ ያያያችኋል። ጎጃም ዳሞት የሚነገሩ ቃላቶችን ልጠይቅ ነው። ዝግጁ ነህ? እሺ እንፈትነው ትንሽ። ፍንጃል ምንድን ነው? ፍንጃል አይደለም። ፍንጃል የሆነ እንትን ነው። የቤት መገልገያ ዕቃ ነው በእርግጠኝነት። ፈንግል በሽታው እንደ አረ ፈንግል አንዳች ፈንግል እስቲ ፍንጃል ቡና መጠጫ ስኒ ማለት ነው። በትክክል ተመልሶ እና የቤት መገልገያ ዕቃ እግዚአብሔርን አንደኛ ነኝ የምር አንድ በትክክል ተመልሷል። ቄጦ ምንድን ነው? ቄጦ አላውቅም። ለምን እንወሻሽ? እርግጠኛ ነኝ የዘንድሮ ልጅ ቄጦ የሚለውን ትልቅ መቀመጫ ነው ብሎ እንደሚመልስ እርግጠኛ ነኝ። ይቅርታ ቄጦ አይደለም። ቄጦ ቃሪያ ነው። በትክክል ተመልሷል። ቄጦ ቃሪያ ነው። ቄጦ ቃሪያ። ካሲና ምንድን ነው? ካሲና ጎጃሚማ እንትን ጀግንነት ሙዚቃ ላይ ያለ ነው። ካሲናማ በጣም የምንወደው ነው። ምክንያቱም እንጀራ ተጋግሮ ሙሉ እንጀራው ለመውጣት መጀመሪያ ምጣዱ የሚሟሸው በካሲና ነው። ኦኬ ነጭ መሀል ላይ ነው ያለችው። ሙሽት ናት ወይ እንጎቻ ብለን ነው እናቶቻችን ስር የምንጠብቀው የመጀመሪያውን ለመብላት። ስለዚህ ካሲና ማለት ትንሽ እንጀራ ምጣዱ የመጀመሪያ ማሟሻ እንጎቻ ነገር ነው። በአማርኛ እንጎቻ የመጀመሪያ እንጀራ ነው። የመጀመሪያ እንጎቻ ነው። ግን በጣም የሚገርማችሁ ካሲና እሱ እንዳለው ነው። በትክክል አግኝቶታል። አልተቻለም። እሺ ኮማይደሮ ኮማንደር አንተ ሲስም እንደኔ ቢያንስ አንድ ሞከም እንኳን ኮማይደሮ ምን ነው ኮማንደር የሚሆነው? ስሙ ይቀራረባል። ኮማንደር ግስላው ኮማይደሮ ገዝተን አልተባልክም? ኮማይደሮ ሽንኩርት አይደለም፣ የሽንኩርት ባል ቃሪያ ብሎ ቀይ ሽንኩርት ባል ነጭ ሽንኩርት ደስ ይላል። ታውቀው ነበረ። ኮማይደሮ ቲማቲም። በነገራችን ላይ በየቦታው ቋንቋዎች ይለያያል። በነገራችን ላይ ታውቃለህ፣ እንጀራ የሚጋገሩ የመጀመሪያ እንጀራ እንጎቻ ይባላል። ምጣድ የሚሟሽበት ደግሞ ሲሟሽ ምንድነው ይባላል? ሙሽት ይባላል።
ሙሽት ትበላለህ። እሷ ከተሟሸ በኋላ እንጀራ አለ። በጣም ነው የምጣፈጠው ቤት ውስጥ ሁላችንም ያልቀመስናት የለንም። አሁን ላይ በሙሉ ነገር በኤሌክትሪክ ሆነ እንጂ ጨረስክ? ተቀደድክ። አንድ ቻይናዊ በኮንስትራክሽን ስራ ወደ ኢትዮጵያ መጣ። ለ3 ወር ቆይቶ ምን ቋንቋ ለመድክ ተብሎ ሲጠየቅ እንቃም፣ እንጠጣ፣ እንጨብስ የሚሉትን ቃላት ነው ለመድኩት አለ። እሱን ሰው አግኝተነዋል። ተመልከቱልኝ። ጭራሽ እግሩን አጣምሮ ባላይ ቅጠል ይመስል አረ ሀበሻ አይደለም ያስተማረው። ይሄ የሱ ነው። ዳማከሴ መስሎ ጫቱን እያጣጣምከው እንዳይሆን እንዲቅማችሁ ነው ቀለበት መንገዱን ፒስታ የምታደርጉት። ወይ ቻይና ወይ ቻይና ወይ ቻይና። ደግሞ የሰው ከቻይና አምጥታችሁ ጉድ ልትሰሩብን ነው። ደግሞ 3ኛ ዓለም ጦርነትን አስነሱብና ሊያጋጩን ሊያጨርሱን። ለማንኛውም እኔ ይቅር ብያችኋለሁ። በየእምነታችሁ ሄዳችሁ ፈጣሪያችሁን ይቅር በለን በሉት። ቤተሰቦች ከዚህ ቀደም ጤፍ ሲታጠብ አሳይቻችሁ የት አካባቢ ነው የሚታጠበው ይታጠባሉ ብያችሁ ኮሜንት ሴክሽን ላይም እንዲህ በውስጥ መታችሁ ነግራችሁኝ ነበር። ይሄንን በልተን ሆዳችን ውስጥ እየከተትን ጤነኛ ሆነን ከተራመድን እመኑኝ ምንም አንሆንም። ምንም አይገል መርዝ አይደፋንም። ይሁንልኝ እስቲ ጉዳችንን። ጌታ ሆይ ጤፍ ነው በላይ ኢየሱስ ስም ሰዎች ጉዲ ጭቃ ነው። አሾኑ ጭቃ ነው። እንደ ወርቅ ነው እንትን ወርቅ ያወጡ እንደው ተመልከቱ ጭቃ አገ ሀታ ቆልንኪ በቃ ድፊው አፈርደቼ ብላ እኮ ይሄ እኮ ነው ግሴ። እንዲህም ሆኖ እኮ ነው የምንወደው። እንዲህ በአፈር ለምን በጭቃ እንዲህ ተጋግሮ አይመጣም? እንክት ጤብዬ ሱሱ ይከብዳል። እውነትም መታጠብ አለበት ይሄ ነገር። ይቅር ይበለኝ። በ1970ዎቹ አሁን ላይ ያለ ትውልድ ኮንሰርትን ገብቼ ተዝናናው ትላል አይደለ? የኮንሰርትን ማስታወቂያ ተመልከትልኝ። ከነ ድምፁ ላስታውሳችሁ። ይሄ ጋዜጣ ላይ ነው። የመስቀል በዓልን ምክንያት በማድረግ ሰኞ መስከረም 16 ቀን 1970 ዓመተ ምህረት አረባላው ከምሽት እስከ ንጋት የዳንስ ጨዋታ በገነት ሆቴል የአይቤክስ ባንድ ኮከብ ድምፃዊት ጌጤነሽ ክብረት ድምፁ ስሙ ራሱ ደስ ሲል ድምፃውያን ማህሙድ አህመድና ግርማ ጨብሳ ህይወቱን የሚያረኩ ዘፈኖች አዘጋጅተው ይጠባበቃሉ። ይሄ ነው እዚህ ጋር ነው ከባዱ ነገር። ይሄ አፎርድ ማድረግ የማይቻለው የመግቢያ ዋጋ ከሴት ጓደኛ ጋር 15 ብር ካፕል ሆናችሁ ስትመጡ፣ ሲንግል ስትሆኑ 10 ብር። አያችሁ፣ ለሴት ልጅ ቅድሚያ አይሰጥም የምትሉ ሴት ልጅ 5 ብር ብቻ ነው የምትከፍሉ። ታስቀንሳለች ሁላ። ቦታውን ለመያዝ በስልክ ቁጥር ይልና ይኸውላችሁ 448 125 ይደውሉ። ጠይቁ ነው ይጠይቁ ይጠይቁ ትህትናውላ። የዘንድሮ ኮንሰርት ግን እምብርጂ በቃ ጾታ እየታየ እምብርቷ እንትን እየተባለ በዛ ሰዓት ሽንሽኗን ታደርጋለች። እነ ድምፃዊዎች ጌጤነች ክብረት አሉ። ምንድነው የሚሉት? እንደው ከእግር እስከ ራሷ እዚህ የታላችሁ 1970ዎቹ 90ዎቹ እኛለን እናንተ 70ዎቹ እስቲ ኮሜንት ላይ ጻፉልኝ። እንደውም ትዝ ይለኛል ያኔ ኮንሰርቱን ከናልጋነሽ ጋር አብሬያት ሲሄድ አይን እያይታኝ ተቀደድኩት። 70ዎቹ እኮ ነው። አንተ እኮ 90 ነህ እኮ። 4 ሚስት ተፈቅዶልህ አንድ ያላገባኸው ሰውዬ ማለት ነው። እኔ ያለውላ የት አባህ ነው ያለው? አለውማ አይሁን ግሴኝ እንደ አይሁንም አይከታተሉንም። እስቲ ሼር አድርጉ እስቲ። ፊትህ እኮ ነው ችግሩ። ምን ነው ፊትህ? ጠላትህ ፊትህ ነው። እንዴት እኮ እንደምትዘገነን ፊትህ ሲያስጠላ በእናትህ። ይሄን ያህል ለማንኛውም ምን ያለው ማማ እንዴ ያንተ ፊት የኔ ፊት አሪፍ ነው። ያንተ ፊት አንተ ጨጓራ እንዴ አንተ ተረከዝን እኮ። ኧረ በእናትህ ስንቀልድ ነው እንደውም ተውን። ስንቀልድ ነው። በዛኛው አካውንቴ ይሄኝና
we will talk each other together እማ እንደነዚህ ነው እንደውም ምን ነው ታውቂያለሽ እኔና አንቺ በፍቅር አብረን ብንሆን እንደነዚህ ነው እንደነዚህ ጠዶንች ነው ምን ነው ወላ ሁላ ማለት ነው ሽንት ቤት ስንሄድ አብረን ሄደው ምን ታረጉ ለዘበለሉ ሲሄዱም አንድ ላይ ዝብለሉም አንድ ላይ ተለያይተው እንዳናይ እስቲ ነው ያው የሴቶችና የወንዶች ሽንት ቤት ይለያያል ግን እሱ ከሆነ የሚገባው እኔ ቁጭ ብዬ እጠብቀዋለሁ ነው እሱ ሲዘበልል ቁጭ ብለሽ ታያለሽ ከዛ በኋላ አንቺ ስትዘበልይ እሱ ቁጭ ብሎ ያያል ጢናፉስ ፍቅር ካለ ጢናፍ እኮ ዱድራንት በለው ድንጋይለሽ እዛ ጋር እጠብቀዋለሁ እኔ ኮንኩ ደግሞ እሱ እዛ ጋር ቁጭ ብሎ ይጠብቀኛል ምንም የምንለያይበት እንትን የለም ማለት ነው እጃችንን ለመታጠብ ሆነ ምንም አንድ ላይ ነው የምንወርደው አንድ ላይ ነው የምንወጣው በቃ ጓደኛው ምንም 12 ላይ እንደውም ጓደኞቻችን ክላስ ቀየሩ ሌላ ትምህርት ቤትና ሁለታችን ብቻ ቀረን እኔ እና እሱ ብቻ ነን አብረን የምንውለው እኔ እና እሱ ብቻ ነን የምናወራው ሌላ የተቀላቀለ ሰው የለም ነበርና ምንም አልተሰለቻቸንም የበለጠ አቀራረበን ግን ከጎን የመቀመጠው ጀስት ቴንሽንን ክላስ ላይ እንደሆነ የሚያደርገው እሱ በጣም ክላስን ተራገዝ ነበር አስተማሪዎችም ይው በጣም ነበር የሚወዱን በጣም አቃገ ሲገቡ ወይሷ ከቀረች ምናምን ከተኛው ቀረች ባና እኔ ምን እንደዛልኩ ደግሞ አንተ ቀረሽበት ምናምን እንደዛ ነው ሲቀር ክላስ ወንዶች መሃል ነው ማለት ከሱ ጋር ስቀመጥ መጀመሪያ ከፊት ስቀመጥ ያው ሴቶችም አሉ ምናምን እሱ ጋር መቀመጥ ሲጀምር ግን ዙሪያው ወንዶች ናቸው ያሉት እኔ ብቻ ነኝ ሴት የምቀመጠውና እሱ ሲቀር ከወንዶቹ ጋር ስናወራ ምናምን የሆነ በቃ ተማሪ ስትሆኚ ተጫወቺ ምናምን ይላ እሱ ሲቀር ያበሽቁኛል ምናምን ነገር ቀረ ምናምን እንደሆነ አስተማሪ መጥቶ አሁን እሱ የለም ብላችሁ ነው እንደዚህ የምታረጓት ታው ነገ ሲመጣ ነግረላችኋለሁ ምናምን ይላቸው ነበር አስተማሪ ማለት ነው እማ ሰውሎ ወንጌልና በዛብ በአዲሱ በርይን በቃ እንቀጥል እስቲ ና ደስ የሚል አጋጣሚ ነበረን ክላስ ላይ ሁሉም አስተማሪ ያውቃል ማያውቃል እንዴ እኔ ውጪ ነኝ እነሱ ውስጥ ናቸውና የመጻፍ ያለመጣ ጆሮአቸው 12ኛ ክፍል ነው ይቆነጣጣሉና አስተማሪዎች ግፋችሁ አረ ፍቅርን ማከል በቀስ ብትሆኑት እናንተ የፍቅር ጦማሮች ልክ የቆነጠጣይቸው በበር በቀዳዳ ያያየው ልክኛ ጋር ሲደርስ ሊቆነጥጠው ሲል በሩን በጣም ጓጓ ምናምን አድርጊ መተውት ማለት ከመጣና ከፈተውና አስተማሪው እንዳልቆነጠጠው እንዳልመታብሽ ነው አለኝ አዳነችው የኔ ጃክና ሮዝ እኔ አልቻልኩም ለምን ጌታ ሆይ ለምንድነው እንደዚህ አይነት ፍቅሮች ኢትዮጵያ ውስጥ ባይበረክቱት እንቀጥል ምኑን ትቀጥሏለህ ማብራቱን አዎ ብዬ ገባሁ እኔ ልግባ በቃ ተረጋጋ አይዞህ ተረጋጋ እንዲህ አይነት ፍቅር ላበላኝ ሽንት ቤት እከካም ሲያስጠላ በእናትህ ወደ ቀጣይ ቪዲዮ እንሄዳለን ፈጣሪ ያጽናላችሁ ሌላ ምንም አንልም እኔ አጭር ወንድ አልወድም ሲጀመር ምናቸው ነው የሚጠላው አልገባኝም ምናቸው ነው የሚጠላው ወይስ የሰራቸው ተሳስቷል እያላችሁ ነው አጭር ወንድ እጥር ምጥን ጥፍጥ ያለ ክኖር የሆኑ ፍጥረቶች እኮ ናቸው ምናቸው ነው የሚያስጠላው እኔ ግራ ነው የሚገባው አልስማማበትም አጭር ወንድ ያስጠላል በሚለው አንቺ አጭር ሆነሽ እንደማታስጠይ ሁሉ እሱ አጭር ሆኖ ያስጠላል ምክንያቱም የሰራችሁ አንድ ፈጣሪ ስለሆነ ማለት ነው አያስጠልም ሲጀምር ወንድ ልጅ ለምድር ቅርብ ሲሆን ነው መልካም ወንድ ልጅ ላይ ያላችሁ ነገር ትንሽ ለየት ይያለ የመጣ ነው እሳ በተለይ አጭር ወንድ ላይ የኔ ፍቅር ግን አንቺ አቤት ግጣም እንዴት ነው የምታምረው ደግሞ የሚገርመው ወገኞች ኢትዮጵያ ውስጥ እንደው ሎጋ ለግላጋ ሶታ የሚባለው የለም እንደ ጉንፋን የሚይዘው ካሞራ ነው የሚባለው ራሱ ሰው እስኪ ነጭ ጋር ይጠጋ ምንድነው የሚመስለው ጉቶ እንቅፋት ነው የሚመስለው አታካብዱ ሲጀምር ወንድ ልጅ ቆፍጠን የሚለው ሲያጠር ነው እና ብር ሲኖረው እሱሳው እባክህ አጥርህ ብር ሳይኖርህም ትጮሃለህ ይሆናል አይሆንም
ብዙ አይነት ተንኮልና ግፍ አይታችሁ ታውቃላችሁ። ነገር ግን እንደዚህ አይነት ግፍ የትም አይታችሁ አታውቁም። ተመልከቱልኝ። ሰውዬ 3 ጊዜ እዛው ቆሜ ማለት ነው 3 ጊዜ ቤተክርስቲያኗን በመዞር ይህንን ተግባር እየፈጸመ የነበረ ነው። በነራችን ላይ 50 ብርና 100 ብር 200 ብር ኪስ ውስጥ ያስገባል። እንደ ቪዲዮ ላይ እንደምትመለከቱት 5 ብርና 10 ብር ከወጣ ማለት ነው እንደ መልሶ ወደ ምድራዊ ምጽዋት ውስጥ መልሶ ያስገባል ማለት ነው። ይህንን እንደዚህ ቪዲዮ ላይ አድርጌ በነራችን ላይ ይሄ የመጀመሪያ አይደለም፣ ሁለተኛ ዙር ነው እንደዚህ ከወር በሁለት ወር ልዩነት ውስጥ ማለት ነው። እና ለጥበቃው አመልክቼ ጥበቃውን አምጥቼ እንደዚህ ቆሞ አይቶት ለቀቀው። እና እኔ በእኔ አመለካከት ከጥበቃዎችም ጋር የሆነ ኮኔክሽን ያላቸው ነው የሚመስለኝ። እና በተቻላቸው መጠን በድጋሚ እላችኋለሁ ሼር በማድረግ እስቲ የነዚህን እንትኑን መጨረሻቸውን እስቲ በሽቦ ነው እንድና ያርዱልኝ። አሁን ያሰብኩት ደሞ ጉንበስ ጸሎት እያደረገን እጄ ኖርማል አስተዳደሩን ላውራ ያሰብኩኝ ነው። ለምን ጥበቃና ሳይቼ ቪዲዮ ይዣለው ማስረጃ አለኝ ያዘው ብዬ ተደብቆ አይቶታል ያንን ተግባር ሲፈጽም 3ኛ ዙሩን ማለት ነው። እና ያንን አይቶ ሄዶ እንትን ሲል ምን አረኩ ምናምን ብሎ ኮስት ብሎ ሲያወራ ጥበቃውም ዝም ብሎ ተለቀቀው እላቸዋለሁ። እና ያው ለማስረጃ እንዲሆን እንደውም የጥበቃውን ስልክ ተቀብዬዋለሁ ያለውን ፕሮሰስ። አሁን እኔ በራሴ የወሰንኩት ምንድነው አስተዳደሩን ገብቼ ለማውራት ነው ያሰብኩት ያለው። ይሄ ሰውዬ በ2 ወር ውስጥ 2 ይሄንን ድርጊት ሲፈጽም ካገኘሁት አስቡት። በየቀኑ ነው ይሄን የሚተገብረው፣ በየቤተክርስቲያኑ እየዞረ ነው እንደዚህ የሚያደርገው ማለት ነው። ስለዚህ እንደነዚህ አይነት አካላትን እስቲ ለቅጣት እናብቃ በሚል እንደዚህ አይነት ሰው እንደው ልቦና ይስጥህ እንደው አይንህን ይግለጥልህ ከማለት ውጪ ከሳሽ አይደለንም። ሁላችንም ኃጢአተኞች ነን። ኃጢአት ልዩነት የለውም፣ ያው ነው፣ ተመሳሳይ ነው። መርፌም ሰረክ ግመልም ሰረክ ያው ሌባ ነው፣ ኃጢአተኛ ነው። ነገር ግን እውነቱን ለመናገር ከሆነ ዓለም ላይ ክፉ ነገር ስንሰራ፣ ሰው ስንበድል፣ ፈጣሪን ስናሳዝን ይቅር በለን ብለን ምን ለምንበት ቦታ የት ነው? ቤተ እምነት ነው። ቤተ እምነት ደግሞ ገብተን ኃጢአት ከሰራን የት ነው ይቅር በለን ብለን ምን ለምነው? ግሴ አሁን ይሄ አሁን ለማስጠቆርም ለመምከርም የማይሆን እኮ ነው። ልቦና ይስጥ፣ ሌላ ምንም አለ። ልቦና ይስጥ። ለዚህ ልጅ የሚሆን እንደው ይመጥነዋል የምትሉትን 3 ቃላትን እንድጽፉለት ፈቅጄላችኋለሁ። ነፍስ ይማርም አንድ መልካም ነገር ነው። ወደ ኮሜንት ሩጫ ዳይ እርስዎ ገቢዎትና ወጪዎት ይመጣጠናል ወይ? እንዴት ነው እያስኬዱት ያለው ይሄንን የኑሮ ውድነት? በጣም ከባድ ነው። ምክንያቱም ዛሬ የታየ በደቂቃ ውስጥ ሄደሽ ሱቅ ጠይቀሽ ሳትስማሚ ቀርተሽ ስትመጪ እንደገና ተወዶ ነው የሚጠብቅሽ እና በጣም ተወዷል። እንዴት ነው እያስኬዱ ያሉት እርሶ? ባስማት ነው። አረቢያንስ ፈገግ እንኳን አይሉ። የምር በሯቸው ባስማት ነው። እውነት ነው፣ ትክክል ነው። ባስማት መሆኑ የምናውቀው ምንድነው? አንድ ጓደኛችን የ10,000 ብር ደሞዝተኛ ነው እና በየወሩ ሂሳቡን ይደምራል። በወሩ መጨረሻ ላይ ሂሳቡን ካልኩሌት ሲያደርግ ደሞዙ 10,000 ብር ነው፣ ወጪው ግን 11300 ብር ነው። 1300 ብር አስማት አይደለም? ምን ደግሞ በጣም ግርም የሚላችሁ ይሄ 11300 ብር ውስጥ ልብስ የለም፣ ሳሙና 2 ጊዜ ደብል መምታት አይቻልም፣ በጭራሽ 2 ጊዜ መግዛት አይቻልም። ይሄ ወጥቶ መዝናናት፣ ስጋ በሳምንት 2 መብላት የለም። እኚህ ኮመን የተባሉ እነ ዘይት የቤት ኪራይ እነ ሽንኩርት እና ቲማቲምን ብቻ የጨመረ ነው የምነግራችሁ። የታክሲን የጨመረ ቴንክ ዩ ገሴ የታክሲን የጨመረ። ከዛ ውጪ ያለው እንግዲህ 1300 ብር ውጪ ሌላ ማስማት አለ ወገን። እና እንደዚህ በተአምሩ እየኖራችሁ ስትጠየቁ ጥሬ ተጣጥሬ ግሬ ከእጅ ወደ አፍ ነው ኑሮ የምትሉት። አረ ቀጣፊ ፈጣሪ ነው የሚያኖርህ። ስራ ብቻ አይደለም። በፊት እኮ እናቶች ራሱ አስቤዛ ሲገዙ፣ ጤፍ ሲያስፈጩ፣ ሁሉ ነገር ሲያሟሉ ዘይቱ ሲከፈት ጸሎት ተደርጉ፣ ቧቆ ሲከፈት ጸሎት ተደርጉ፣ ምግቡ ሲቀርብ ጸሎት ተደርጉ። ከዛስ በረከት በበረከት አንድ እንጀራ ለ10 ይበላ ነበረ። ከዛ የሚወዱትን ልጅ ማን ይሉታል? በረከት። ከዛስ ልጁ ሲቆላመጥ በሬ። አረ ተመለስ። ወዴት ነው የሚሄደው? አረ ከልክሉኝ። እና ስትጠየቁ ከዚህ በኋላ ምን ብላችሁ ነው መመለስ ያለባችሁ? በአስማት። በገንዘብ አይደለም የምትሉት፣ በአስማት ነው የምንኖረው ነው። እናም አሰሪዎች ደግሞ እዚሁ እግረ መንገዴን እንድታስቡበት የምፈልገው ነገር ምንድነው?
ደሞዟ ነገር ላይ ትንሽ ነቃ ደንገጠሉ። ምክንያቱም ተቀጣሪ ወደ ቢሮ የሚመጣው የትራንስፖርት እንዲሁም የቤት ኪራይ ለመክፈል ብቻ ነው ሐሳብ ሆኗል። ግን የሚገርማችሁ ነገር ይሄ ትውልድ ነቂ እየሆነ ነው። በረከት የሚለውን ለማምጣት እየተጣጣረ ነው። እስኪ እንመልከታቸው። ልሳችሁ ምንድነው? ልስህ ምንድነው? ምሳችሁ ምንድነው? እንደዚህ 1 ሊትር ከተቀዳልህ በኋላ ዝም ብለው ወርደ መሬት ዘጭ የምትል ምንድነው? አንተስ ቢሆን ምን ጉድላቸው እንደሆነ በቃ እንደዚህ ካልሆነ ዘይቱማ ይኸው እኔ አይደለም ኦይል እየናያችኋት ወድጄ አይደለም እኮ የሚጮህ እንደ ገንዘባ መቆለል ቁልል ብላ አትቀመጥም እኮ። ትንሽ ክዳኗን ብቻ ክፈቱት። እንደ መኪና ውስጥ ሽቶ ትንል የለችም። ሳስ ነው የምትሆነው። አረ ግን ተመስገን ጌታዬ ተመስገን ይላል ሰው ሆዱን እየባሰው። ይሄን ሁሉ ካመረርክ በኋላ ተመስገን ምንድነው? ቢሆንም መዝጊያን ተመስገን ማለት ነው ያለበት። ግን ምሬቱን ለህዝቡ ተመስገኑን ለፈጣሪ ነው ምን ያለበት። ምን ሆናል? እኔ የምለው አሜሪካ ውስጥ እንጀራ የምትጋግሩ ሰዎች ግን እንጀራው ላይ ምንድነው የምትጨምሩበት? ምን እየጨመራችሁበት ነው? እኔ ከ5 ቀን በፊት እንጀራ ገዛው። እሺ ኖርማሊ ከ2 ቀን ከ3 ቀን በኋላ ፍሪጅ ማስገባት አለባችሁ እንዳይበላሽ ማለት ነው። እኔ ረሳሁት ሳላስገባው። ኦኬ ከዛ ከ5 ቀን በኋላ ተመልሼ ሳያው እንዴ ሊበላሽ ነው። ራሽ እያማረበት መጥቷል። እንዴ ምን እየጨመራችሁበት ነው? የአምፒሲሊ ምናምን ጭዌ ሰምቻለሁ። እሱ ብቻ ነው የምትጨምሩበት። ኧረ ተው፣ እኛ በእናንተ ምክንያት እንጀራ መብላት እያቆምን ነው። ተው፣ ዝምድናችን ይሻለናል። ያያል ግን ያያል፣ እውነት ያያል፣ ፍርድ ይሰጣል። ተው፣ ተርፉ ቢቀርስ እንዴ ባይበላስ? ዋሽቶ ለመኖር አፌ አይችልም በከቶ ታምኖ ይኖራል እንጂ ያለውን በቶ ደልቶኝ የሞላ ኖሮ። እውነት ነው ይሄ ነገር። በነገራችን ላይ ከዚህ ቀደም አጣርቼው ልምጣ ብዬ ነው እንጂ የእንጀራ ጉዳይ በጣም አሳሳቢ ሆኗል። በተለይ ነበርክ ብዙ አትሄድ ሄደሃል። የታየ አንተ አይደለም አሜሪካ፣ እዚህ አሜሪካን ግቢ ሄደሃል። የህዝቡን ጩኸት እኮ ነው ተነዚህ ተመለስ። እሱ አለ ሌሎቹን ሰምተሃል። እኔ አልነበርኩም። ነገር ግን ህዝቡ ጩኸቱን ማሰማት የኛ ግዴታ ነው። ዝም ብሎ ሶሻል ሚዲያ እኮ ዝም ብሎ ለማውራት ብቻ አይደለም። ሀበሻዋ ራሱ እንዴት እንደምታወራ ተመልከት። የሱ 5 ቀን አይደል ያለው? ጋይስ ይሄ እንጀራ ከተጋገረ ዛሬ 9ኛ ቀኑ ነው። ሳምንት ሮብ ዕለት ማታ ነው የጋገርኩት። እንደምታዩት ይሄ የመጨረሻው እንጀራ ነው። ለምን አላሳያቸውም ብዬ ነው። እና እንዴት 9 ቀን ሙሉ ያለ ምንም መሻገት፣ አንድ ቦታ ላይ እንኳን ምንም አይነት ሻጋታ የለውምና እንዴት ያለ መሻገት 9 ቀን ሙሉ ያው ማለቁ ብቻ ነው እኛ ቤት የሚያሳስበን። ምናልባት መድረቅ የሚያሳስባችሁ የከረመ እንጀራ ማትወዱ ሰዎች ለእናንተ አይሆናችሁም። ከዛ ባለፈ ግን እየሻገተ የሚያስቸግራችሁ ቪዲዮ ሰራላችኋለሁ፣ ጠይቁ። ግራ የሚያጋባ ነገር ነው። ገሴ 9 ቀን እንጀራ በርግጥ በፊት በስነ ስርዓት ይቀመጥ ነበር፣ እንደው ብዙ ጊዜ የሚቆይ ነበር። ነገር ግን እንደየቦታው አቀማመጥ ነው። እናቶቻችን ሲናገሩ እንደሰማ ነው የሙቀትና የቅዝቃዜ ቦታ ምናምን ይባላል። እና እንዲሁም የፌስታሉ የመሸፈኛው የፌስታሉ የመሶቡ መታጠብና ለመታጠብ ጉዳይ የንጽህና ጉዳይ ይባላል። ሰሞኑን እየሰማን ያለነው ጉዳይ ምንድነው? እንጀራ ውስጥ አምፒሲሊን እየጨመሩ ነው። ወተት ውስጥ ከዚህ ቀደም ማድረቂያ ጨምሮ ተብሎ ሰምታል። እሱ ኤክስፓየርድ እንዳያደርግ ያያል ብሏል። እውነቱን ነው ያያል። እናንተ ራሴን ካመመኝ እኮ ቆየውሳ። አረ ይሄን አምፒሲሊን እያጣጣምኩት ነው በእንጀራ መልክ። ስማት አጎቴ ሙዚቃል የምር ነው ቮይስ ትንሹ እንዴት ነህ ወንድም እንዴት ነው? እስቲ በጣም ናፍቃችሁኛል። ፎቶአችሁን ላኩልኝ። ፎቶ በምን ዘግይተን ላከው እንጂ ችጋር በተለይ ደግሞ ከውጭ ያሉ ሰዎች ሲደውሉልን ምናወራው ሮሮ እንዴት ዋልክ ሲባል ደህና እግዚአብሔር ይመስገን ሰላሙ እያለሁ ምን እያረክ ነው ስንባል ምን እዚህ ቁጭ ብዬ እኮ ስለ ቤት ኪራይ እያሰብኩኝ አጋጣሚ አካባቢዋ መታ ስጨቀጭቀኝ በእሷ ንዴት እየተራመድኩ እያለ ጫማዬን ትንሽ አደናቀፈኝና ተበጠሰብኝ። እሷ አልበቃ ብሎኝ ደግሞ ተናድጄ ልብስ ቀይሬ ልውጣ ብዬ ማስጫውን ሳያው ልብስ ተዘርፏል። እና አሁን የት ነህ? አሁንማ በንግድ ባንክ በኩል እያለፍኩ ነው። እቺ ሙዳችን አረ የድሮቹ ዲያስፖራዎች ናቸው። አሁን ነቄ ነው አለው። ከባዱን ነገር ልንገራችሁ። በማርያም ካልናቃችሁ ይሄን ቪዲዮ አዳምጡኝ። አዲስ አበባ ከመጣሁ 3 ቀን ሆኖኛል።
እናም የተጠጋውበት ቤት የአክስቴ ቤት ነው። ማርያም እናምላችሁ አክስቴ በጣም ደሃ ናት። አንድ አልጋ ብቻ የሚያስገባ ቤት ነው ያላት። ከዛ ውስጥ እኔ ተጠግቼባት ማለት ነው። በቃ ምን ልበላችሁ እኔ በጣም ሰቀቀኑ ገደለኝ። እመቤቴን ነው የምላችሁ እግዚአብሔርን የምሄድበት ስለሌለኝ ጎዳና ከመወድቆ ብዬ ነው። ለእኔ የምታደርገው ነገር እንዳይርበኝ እንዳልሳቀቅ የምታደርገው ነገር ከአቅሟ በላይ እኮ ነው። የላትም አይደለም ምንም አይነት ነገር የላትም። ግን በቃ አንድ ሰው ወጥቶ አንድ ሰው የሚገባበት ቤት ነው ቤቱ። አስቡት። ከዛ ውስጥ እኔ ማለት ነው እንጀራ አቅርባ ከየትም ብላ መታ እንጀራ ማለት ነው አቅርባ ልበላ ስልና በቃ እሰቀቃለሁ ነው የምላችሁ። የምታደርገውን ነገር በሙሉ ያሳዝነኛል። ማርያምንም የሚሰማኝን ስሜት እንዴት አድርጌ በነገርኳችሁ። አያታለሁኝ የሆነ ብዙ ስለሌላት ማለት ነው ለኔ ታቀርብልኝና ማለት ነው ዞር ትላለች። የሆነ የበለይት መሰለሽ መጣው ቆዩኝ ደርሳለሁ ምናምን ትላለችና እንደሌላት ነው የማውቅ። እና አስበዋል ስሜቱ በጣም ከባድ ነው። በጣም እና እኔ እየዞርኩ ነው እየሞከርኩ ነው በሰላም ለመስራት ምናምን አንድ ሰው የሚቀበልኝ አጣ። ሁሉም ፊታቸውን አዞርብኝ። የጉልበት ስራ እንኳን ከበደ ታውቃላችሁ። የሆነ አሁን ዝናብ መጥቶኛል እየዞርኩ ምናምን ያለሁት ቦታው እንደምታዩት ምናምን ስሜቷ እኔ አለ ከእኔ ላይ እንዴት ብዬ ይጥፋልኝ ለቤት እንዴት ብዬ አጣብቄ እንጀራ እንዴት ብዬ ልጉረስ ማለት ነው። ሰቀቀን በጣም ከባድ ነው። ማርያምን ነው የምላችሁ። እሷ ለኔ በቃ የማታደርገው ነገር የለም። አንተ ከባድ ህመም ነው ቤቴን ከባድ ህመም ነው የሚያልፈው። በጣም ከባድ ህመም እዛው በረሃ ይሻለኝ ነበር ማርያምን። እና አንዴ የበለው ተነስቼ ወጣሁኝ። እንዴ ምን ላድርግ? እሷ ለኔ ብላ የማታደርገው ነገር የላትም። ብታዩት ማርያምን ቤቷ እኮ ያፈሳል ቀዳዳ ነው እኮ ለኔ ምኝታው አለቀ። አስቡት እኔ ላለማሳቀቅ ማለት እና በጣም ነው የሚከብደው። እንደ እናት አክስት አይደለችም እንደ እናት ነው። ማርያምን እንደማኮራት ደግሞ እርግጠኛ ነኝ። እኮራታለሁ በቅርቡ። ከዚህ ቀደም እንደነገርኳችሁ ማንኛውም ለመለወጥ የሚጥር ሰው የሚያልፍበትን መንገድ ወንድማችንም እያለፈበት ነው። እዚህ ፕላትፎርም ላይ እንደዚህ አይነት ቪዲዮ ይዘንላችሁ የምንመጣው ስራ ያላችሁ ሰዎች፣ አቅም ያላችሁ በገንዘብ ብቻ ሳይሆን በስራም ማገዝ የምትችሉ ቅልቦች እንዳላችሁ እንረዳለን፣ እናውቃለን። ወንድማችንን መርዳት የምትፈልጉ ደግሞ በውስጥ አናግሩን፣ ኮንታክቱን እንልክላችኋለን። እናቴ እግሯን ሰቅላ ልታይ ነው። ያራዳ ልጆች ቲቪ ገዝቼላታለሁ። በህይወት ዘመኗ እናቴ እንዲሳካላት ከምትፈልገው ነገር አንዱ ይሄ ነበረ። አሳክተኗል። ያራዳ እግዚአብሔርን አታምነኝም። ዛሬ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ማየለችም እንዴ ደርቃ የለችም። አይ ነው እንግዲህ ቲቪያችን ያራዳ ልጆች ቲቪያችን ተገዝቷል። ገጣት ምን ጠብቃት። እኔ ፋይዝ ነው የምናደርጋት ዛሬ። ኦኬ ይገጣጥሙ ይቀጥላል። ሸጎረቤት ምናምን አይቀርታል። ለዛሬ ዲሹን ነገ ይመጣል። ያው እስከሚመጣ ከጎረቤት ምናምን ተሰን ቆያለን። ልጅ ከዜሮ ተነስቶ ያመጣው ለማይገባ ገብቶ ያገሬ ልጅ ማለት የተከስተምነው ራሱ ጋይሶች ሻዶ ባትሪ ነው። ሻዶ ባትሪ ማለት ከቤታችን 20 ሜትር ርቄ ነው ይሄን ሪሞት የምጠቀመው። ሀገሬ ተንጠልጥሎ እንትን ሊል ነው። ይድልኝ አዘን ጭንቀቴ ደስታዬ ነው ለኔ ይድልኝ አዘን መሜ ደርሷል ሰርቷል። አስታውሳለሁ 14 እና 21 ኢንች ጉጡ ቲቪ ነበረ። 50% ደሞዝ ካላችሁ ከደሞዝ ጋር ተገናኝቶ ባንክ ይሰጥ ነበረ። ትዝ ይለኛል። እና አንድ ቀን እገዛልሻለሁ ላት ነበር እናቴ ነው ሳልገዛው እስካሁን ተዘብልያለሁ። ሰው ባለው ነው የሚረዳው። ወንድም አለም ይመችህ በዚህ ካስደሰትካት። እኔ ዱባይ ውስጥ አሁን ስንት አመት ሆነ ይመስላችሁ? አሁን ወደ 8 አመት እየገባው ነው ዱባይ ውስጥ መኖር ከጀመርኩኝ አጠቃላይ ማለት ነው። መዳም ቤት ወደ 3 አመት ሰርቻለሁ። ኦኬ 7 አመት ብለን እንያዘው። 3 አመት መዳም ቤት ሰርቻለሁ። 4 አመት ግን ውጭ ላይ ሰርቻለሁ። 4 አመት ውጭ ላይ ስሰራ ማለት ነው 2 አመት ለሰው ነው የኖርኩት። ለራሴ የኖርኩት እቺ 2 አመት ብቻ ነው።
ሌላው ግን ለሰው ነው የኖርኩት። ከ7 ዓመት ውስጥ 2 ዓመት ነው ራሴን ሁኜ መኖር የጀመርኩት። 5 ዓመት ግን ለሰው ነው የኖርኩት። ግን አንድ ሰው ከጎኔ የለም ዛሬ አንድ ሰው። ለነሱ ብዬ ስጨነቅ የነበረው ለነሱ ዋጋ የከፈልኩት ለነሱ ጊዜዬን የሰጠሁት ለነሱ ብዬ በቃ ከገንዘቤ ከራሴ ከሁሉ ነገሬ ሳሎን ለነሱ የሆንኩላቸው ሰዎች ዛሬ ላይ ከጎኔ የሉም። ኦኬ 5 ዓመት ሙሉ ኦኬ። አሁን ግን 2 ዓመት ራሴን ሁኜ ኦኬ ራሴን ሁኜ እድሜ የምሰጠው ለራሴ ብቻ ነው። ከራሴ ከተረፈ ነው ለሌላ ሰው የምሰጥ። ጎበስ ገባችሁ? ምክንያቱም ለማያመሰግናችሁ ስትሰጧቸው አያመሰግናችሁ። ከኋላ ሄዶ ለሚበላችሁ ሰው ደግሞ ኦኬ ከናንተ ላይ ያለው ጥቅም ከሌለ ማንንም አይፈልጋችሁ። ጥቅም ካላችሁ ብቻ ነው የሚወዳችሁ። ማን ይወዳችኋል? ማንንም አይወዳችሁ። ወይ ገንዘብ ሲኖራችሁ ወይ የሆነ ነገር የምትጠቅሟቸው ነገር ካለ ብቻ ነው የሚወዳችሁ። ካለበለዚያ ማንንም አይፈልግሽም። ሰው አንቺ ደግሞ የሰው መጠቀሚያ መሆን የለብሽም። ጎበዝ ልንገርሽ፣ ልክልክሽን ከፈለግሽ ማንም ሰው አሁን ላይ እንዲጠቀምብኝ አልፈቅድም። ይቅርታ አርጉ። ጀግና በቃ እኛ አትስጡ ለማለት ፈልገን አይደለም። መስጠት ካለባችሁም ለቤተሰብ ማድረግ ካለባችሁም ለሚለፋ ሰው ለሚጥር ሰው ፈጣሪም ስትሞክር ነው የሚጨምርልህ። ፈጣሪ እንዲካሽ ገንዘብ መጥቶ አይሰጥህም፣ በረከት ነው። አሁን ላይ ለሰው ዝም ብላችሁ ከሰጣችሁ ምንድነው የሚደረገው? ያ ሰው መሞከር የሚችለውን ነገር ሁሉ ትቶ እናንተን ነው የሚያዩ፣ እጅቻችሁን ያያል። አራ አንዳንድ ጊዜ ጅልም ያረጋችኋል። የሚሰጥ ሰው በዚህ ሰዓት እኮ ጅል እየተባለ እኮ ነው። እንደ እህታችን ገግማችሁ ለራሳችሁ መኖር ከዛ በኋላ ሲያልፍ ነው አይ ስጪኝ፣ አረ ደጉሚኝ፣ አይሆንም ለኔ ካላክሽልኝ ሞቼ እገኛለሁ የሚሉ ወዳጆችሽ ወይ ደግሞ ጓደኞችሽ ቤተሰብ ካለ ስራ ግረ ብላ ብለሽ ይሄንን ጋብዣችሁ። እኔ ለወንድሞቼ ራሱ ብር አልሰጥም። መብረቅ ይሄው አምጥቼ ስራ እያሰራኋቸው ነው። ብር አልሰጥም። ሙዴኔ ብር የሚጠይቀኝ ሰው አልወድም። ኢትዮጵያ ቁጭ ብላችሁ እናንተ ብራንድ ጫማ ትለብሳላችሁ፣ ብራንድ ልብስ ትለብሳላችሁ፣ አይፎን ትይዛላችሁ። እኔ የመዳም ኩሽና ቁጭ ብዬ ሽንት ቤት እያጠብኩ ለአንቺ ብር ልሰጥ? መብረቅ ቂሊንጦ ግባ ከፈለክ ማለት ነው። መቼም አልሰጥም። ምን ይመስላል የጮጋራ ጎንፎ ሁላ። ሂዱና ሊስትሮ ጠርጋችሁ ብር ያዙ። እኔ የለውበትም። እናንተ ላስተዳድር አይደለም እኔ በሰው ሀገር የተሰደድኩት ህይወቴን ለመለወጥ ነው እንጂ ሂድና ስራ። ቀን ስራም ቢሆን ሰጥተህ ይለፍልህ ካለ ፈጣሪ፣ ካለ ብለዛ ቁማ ቀልከል ለኔ ስትል ይቀልዳል እንዴ? በሰው ሀገር የሀገሬ ንፋስ እያማረኝ የሀገሬ ምግብ እያማረኝ አመት ባል ሳይመስለኝ ሰርቼ ለአንተ ብር ልልክልህ ባናት ተተከል ባናት ይቀልዳል እንዴ? መብረቅ ብር የሚጠይቀኝ ሰው አልወድም። እኔ አንድ ሰው ብር ስጭ የሚለኝ ሰው እኔ እኮ ተቸግሬ እንዲሁኝ ወተሽ ስሪ እና እኔ ምን አገባኝ? እኔም ሰርቼ ነው ጎንበስ ብዬ ከሰው በታች ሁኜ ትንሹንም ትልቁንም ተለማምጬ ነው የማመጣው። አታፍሩም? ትንሽ እንኳን አታፍሩም? ብር ላኪ 30 በመጣ ቁጥር መታችሁ ብር ላኪ። ምንድነው 30 ሲያልፍ ደግሞ አታቁንም። ዳውን ባናትሽ ትክክል። ማንንም አልሰማም፣ አልወድም። እኔ ብር የሚጠይቀኝ ሰው ባናታችሁ ተተከሉ። ትላንትና እኔ ስራብና ስጠማ የት ነበራችሁ? በሰው ሀገር ላይ ስሰቃይ ውሃ የሚያቀብለኝ አጥቼ ርቦኝ ሆዴን አቅፌ ስተኛ የት ነበራችሁ? ዛሬ ላይ እኔን ብር የምትጠይቁኝ። ትላንትና ያጣው ለታ የት ናችሁ? እናንተ ጠግባችሁ ስታድሩ እኔ ርቦኝ ያደርኩ ለታ እናንተ የት ናችሁ? ጫምላቀ ለማንም አላዝንም። ለማንም እኔ ባዝን መስራት ለማይችሉ ወተው እንኳን መስራት ለማይችሉ ለታመመ ነው መርዳት። ለጤነኛ ሰው መርዳት ጥቅም የለውም። ትክክል። ይሁኝ ባይነት ነው እሱ። ይሁኝ ለምትሉ ይሆናል፣ ለኔ አይሆንም። እኔ ለማንም ፍንግጭ አለለም። ለጤነኛ ሰው ብታደርጊ ነገ ራሱ ይበላሻል። ተመልሶ ራሱ ነው የሚወቅጥሽ። ጉድጓድ ቆፍሮ ሲቀብርሽ ራሱ አታውቂም። አንቺ የሆንሽለትና አንቺ ራስሽን ጎንበስ አድርገሽ የሰራሽለት ሰው ጉድጓድ ቆፍሮ ነው የሚቀብርሽ። ጤነኛ ሰው አያስፈልግም። ውዴታ ምሙ ሰዎች አሉ ቤተክርስቲያን ስር ቁጭ ብለው የሚለምኑ፣ ስለ ማርያም የሚሉ፣ ስለ ገብርኤል የሚሉ፣ ስለ መድኃኒዓለም ብለው የሚጠይቁ መስራት ያልቻሉ በጣም ብዙ ሰዎች አሉ። አታሽቀብጡ እዚህ ቲክቶክ ላይ። እኔ አልወድም በነገራችን ላይ። ሰርተሽ ቤት ኢጃዛ ቤት ቁጭ ብላችሁ አንዳንድ ሰዎች ማለት ነው። አንዳንዱ ስራ አጥቶ ያልተሳካለት አለ። አንዳንዱ ደግሞ ማለት ነው መደነስ የለመዳችሁ ልብስ ለብሳችሁ መውጣት የሚያምራችሁ ሁሌ ማለት ነው መስራት የማትወዱ ዘንጣችሁ መውጣት እንጂ መብላት፣ መጠጣት፣ ፎቶ መነሳት፣ ምግብ ቤት መሄድ እንጂ ስራ የማትወዱ ሰዎች አላችሁ። ለእንደናንተ አይነት ሰው ነው በሰው ሀገር ላይ ማለት ነው ምንም ቢሆን ምን አሁን 6 ወር 1 አመት ስራ ሳትሰሩ ቁጭ ብላችሁ የ1000 ብር ስራ ሲመጣ አትሰሩም። ግን 1000 ብር እኮ የለሽም ውዴ፣ የለሽም። ወተሻሰሪ ነገ ደግሞ ትኬት ታጣላችሁ መሄጃ ወደ ሀገራችሁ መግቢያ እንኳን ሌላ አይደለም። ሀገርሽ ሲደሽ ደግሞ የካርድ ትለምኛለሽ። የ5 ብር ካርድ ነው የምትለምኘው። ልንገርሽ ብዬ ነው ውዴ፣ የ5 ብር ካርድ ትለምኛለሽ።
እዚህ የትኬት ትለምኛለሽ፣ ኢትዮጵያ ሄደሽ ደግሞ የካርድ ትለምኛለሽ። ትላንትና 100,000 ብር የላክሽለት ሰውዬ የ5 ብር ካርድ አይሞላልሽም። ኢትዮጵያ ሀቢብቲ አያውቅሽም፣ ሲጀመር አያውቅሽም። ውዴ ስራ ነው የሚያስከብርሽ። ስሪ። ትንሽ ነው ትልቅ ነው አትበይ። 1,000 ብር የሚሆን 1,500 የሚሆን 2,000 የሚሆን ባገኝሽው ገብተሽ ስሪ። አንዳንዶቹ ድንቡሎ የላችሁም ከኪሳችሁ ስራ ትመርጣላችሁ። በሰው ሀገር ላይ ምንም ቢሆን ስራ አይታጣም። ገብታችሁ ስሩ፣ ስራ አትምረጡ። ሁሉም ድካም ነው። ማርያምን እንኳን እናንተ አይደላችሁ። እኔ የራሴን የምሰራው ደክሜ ነው የምገባው። እንክት ብዬ እንቅልፍ እያማረኝ ማታ መተኛት እየፈለኩኝ ሳልተኛ በጣም ኦቨር ከመድከሜ የተነሳ እንቅልፍ አይዘኝም። ብዙ ጊዜ ማለት ነው ኦቨር ከመድከሜ የተነሳ እንቅልፍ አይዘኝም። እኔ የራሴን ስራ የምሰራው ቀላል ስራ የለም። የትም ቢሆን መዳም ቤትም ቢሆን መዳም ነው የምትቀይሩት። የመዳም ስም ነው እንጂ ሁሉም ቤት አንድ ነው። የሰው ቤት የሰው ነው። ገባሽ? ልንገርሽ። ትክክል። ነገር የለኝ እስቲ ማርያምን የምሬ ነው። እኔ የምዋሽ መስሏችሁ ግን መስራት ስለምፈልግ ከተኛው እሰንፋለሁ፣ ይደክመኛል፣ ሰውነቴ ይዝላል ምናምን። ስሰራ ግን እጠነክራለሁ። ላንቺው ነው። እኔ ምን አገባኝ? በቃ እኔ ሁሌም ጸሎቴ ነው። ጧት ተነስታችሁ ስትጸልዩ እንዲህ ብላችሁ ጸልዩ። አምላኬ ሆይ መጀመሪያዊ ሳይሆን መጨረሻዬን አሳምርልኝ፣ ምንም ቢሆን የሰው እጅ ላይ እንዳትጥለኝ ብላችሁ ጸልዩ። ይሄ ጸሎቴ ነው። እኔ የሰው እጅ ላይ እንዳይጥለኝ አምላኬ፣ አሜን አሜን፣ አሳይቶ እንዳይነሳኝ። ሁለተኛ ነገር በቃ አጥቼ እንዳልሰርቅ፣ ኦኬ፣ አጥቼ እንዳልሰርቅ፣ በጣም ኑሮኝም እንዳልክደው። ኦኬ፣ በመካከለኛው ነው መኖር የምፈልገው። ብዙ ጊዜ ብዙ ሲኖረን አምላካችንን እንክዳለንና እንዳልክደውም አጥቼ እንዳልሰርቅ። ኦኬ፣ እንደዛ ነው። ከዛ በተረፈ መጨረሻዬ መድኃኒዓለም ያሳምርልኝ። ይሄን ነው የምፈልገው። ከዛ ስራ ላይ ኢትዮጵያም ያላችሁ ከሀገር ውጭም ያላችሁ አላማችንን የምንዘነጋ ተዘብልለን የሰው እጅ ማየት የለመድን ሰዎች ነቃ ደንቀጥ በሉ። ቢያንስ ትንሽ ሸኘት ያደርጋችኋል እንጂ እስከምትሄዱበት ድረስ አያደርሳችሁም። ገባችሁ አይደለ? ተፍ ተፍ በሉና እችን እየሞከርኩ ነው። ቅድም እንዳልኳችሁ ድጋሚ ልደግሞ ነው እንደ 4 ደቂቃ ይሷ ስጡኝ። እሺ ይሄን የሚፈለገው ቡጢ ነው። ምን አይደለ? በሰሞኑ እንግዲህ በድጋሚ ጎፋ ዞን መሬት መንሸራተት ተከስቶ በጣም ብዙ ወዳጆቻችንን ቤተሰቦቻችንን አጥተናል። ለሟች ቤተሰቦች እንግዲህ መጽናናትን እንዲሁም ለወዳጅ ዘመዶች መጽናናትን እንመኛለን። ህይወታቸውም ላለፉ ሰዎችም እንግዲህ ፈጣሪ አምላክ በአጸደ ገነት ነፍሳቸውን ያቆይልን እንላለን። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰተናችኋል፣ ተጠናቋል። ነገር ግን የኛን ክፍያ አልከፈላችሁን። እኛ ባናያችሁ እንኳን ከላይ ያያል። ምክንያቱም ይሄ ልጅ አናቱን ድፍት አድርጎ ጎብጦ ይሄ ሁሉ ነገር ሰርቶ ኤዲት አድርጎ እናንተ ኮምክማችሁ ላሽ የምትሉ ከሆነ ለሀገራችን ግብር ለኛም የሚገባንን እንዳልሰጣችሁን የሚቆጠሩ እናቀሳስራለን። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ ቤተሰብ ሁኑ። እንወዳችኋለን። ቴንክ ዩ